ሙሉ ልገልጽ የማልፈልገውና የትረካዬ ዋና ገጸ ባህሪ አንድ ኢትዮጵያዊ ባህረኛ ለወራት የመንና ልዩ ልዩ የኤሽያ የአውሮፓ ሀገራት ሲያስስ ቆይቶ ኢትዮጵያ በሚመጣበት ጊዜ የሚያርፍበት ደረጃውን የጠበቀ ቤትና ኑሮ የነበረውም ሲያዩዋት የምታጓጓ ወጣት የትዳር ጓደኛ ያደለውና አንድ የአብራኩ ክፋይ ወንድ ልጅም ከፈጣሪ የተሰጠው ደስተኛ ባህረኛ ነበር። እናም በዚያን የወያኔና ሻዕቢያ ግጭት ወቅት በአጋጣሚ ባህረኛው ኢትዮጵያ መጥቶ ነበር። ልክ የኢትዮጵያን አፈር እንደረገጠ ነበር ጦርነቱ የፈነዳው። ዓመታት የለፋ የደከመበት ጥሪቱ መለሳለሁ ብሎ በሰው አገር በትኖት የመጣው ባህረኛ ሀብትና ንብረቱ ያሳስበው ጀምሯል። ጊዜ እየጨመረ ሲመጣ ያለመደችው እንግዳ ባህሪ ያጋጠማት ሚስት የባሏ ቤት ውሎ ቤት ማደር እየሰለቻት መጣ። እናም ቆንጂት ከድካሟ ለማረፍ ጓደኞቼ ጋር እያለች ለብሳና ዘንጣ ተውባና ተኳኩላ ወጥታ ውላ መመለስ ከጀመረች ሰነባብታለች። የአንድ ቀኑ አጋጣሚ ግን እንደ አዘቦቱ ቀን ያልፋል ብሎ የሚተው አይነት አልሆነም። ባህረኛው ልጁን አቅፎ ተኝቷል። ተደጋግሞ የመኪና ጥሩምባ ይነፋል። ባህረኛው ተነስቶ በሩን ከፈተ። የሰከሩ በርካታ ወጣቶች ይስቃሉ። ሚስቱን አንድ ወጣት ጎረምሳ አቅፏት እየተንገዳገደ ከመኪና ወረዳት። ጀብራራው እንደምንም እሷንም እሱንም አዝሎ ወደ ቤት ገባና ሶፋ ላይ አስተኛት። ሚስቱ በስካር ስሜት እየሳቀች ደግፎ ያስገባትን ሰካራም ዛሬ እኔ ጋር ነው የሚተኛው ጓደኛዬ ነው እያለች በሳቅ መንፈቅፈቅ ጀመረች። ድንገት ምር ብሎ ተነሳና ሰካራሙን ወጣት በቦክስ ሰማይ ከመሬት ደባለቀው። ካፍንጫው የሚወርደው ደም ያዩ ጓደኞቹ በብርሃን ፍጥነት መኪናቸውን አስነስተው ተፈተለቁ። ትመጣ ብሎ ፈጣሪውን የሚለምናት ቀን መጣች። ወዳጇ የተመታባት ሚስት በስካር መንፈስ ተነስታ ባሏን ልትይዘው ሞከረች። እንደ ወዳጇ በቦክስ አነጠራትና ወለሉ ላይ አንጋለላት። ለረጅም ወራት በሚስቱ ሲቃጠልና ሲያር የኖረው ባህረኛ ልጁን ወደ ቤተሰቦቹ ልኮ ሚስቱን ሁለት አፎት ባለው ባለመጋዝ የባህረኞች ጩቤ እንዳይሆኑ አደረጋት። ሚስቱም በባለመጋዙ ጩቤ ብዙ ቦታ ወጋግቶ ገደላት። አስክሬኑንም በብልት በርካታ ቦታ ቆራረጠው። ቆራርጦም በፌስታል ከተተ። በር ከፍቶ የሚስቱን አስክሬን በፌስታል እንደያዘ ወደ ፖሊስ ጣቢያ መራ። ፖሊስ ጣቢያ ደረሰ። ባህረኛው ወደ ምርመራ ክፍሉ ገባና ተረኛ መኮንኑ ፊት ፌስታሉን አስቀመጠው። ምንድነው በፌስታል ያለው ምንድነው? ፖሊሱ ጠየቀም። ባህር ኃይሉ ሳይፈራም ሳይደናገጥም ፖሊሱም ማየት ጀመረ። ልጄ ናት፣ ሰው ናት፣